አሁን እኔ እንደናንተ ነበርኩ ድሮ አላውቅም ነበር። ጊዜ ኋላ ላይ ነው እግዚአብሔር ወስዶ ያስተማረኝ። በሽታ ድንገት በሽታ ነው። ድንገት በሽታ ታምሜ ይህ በሽታው ነፍሴን አወጣ። መላእክቶች ነፍሴን ይዞ ፈጣራቸው ፊት ያደረሱ። ፈጣራቸው ፊት ሲያደርሱ እቺ ፈጣራ ማታውቅ አርሮብ ማትጾም ፈጣሯን ማትለምን እቺ የታጋድ መጣች ብዬ ምሎ ሀያ ስጋ ሸተትኩት። እንደ ሀያ ስጋ ስሸት ማን ወጣችን? እመቤቴ ሁኔታ የልጄ መሬት ሰው ነው አልሰማችው። ዝም ብላ እሳት አትገባም፣ ዝም ብላ ገደል አትገባ። እኔ ዋስ ነኝ ብላ ማርያም ዋስ ሆና ወጣችና እንደገና ሰማይ መላእክቶች ደግሞ ባልየው ሐቀኛ ጾመኛ ነው፣ አርብሮም ይጾማል፣ ገበሬ ነው፣ የለቀሰ ነው ትመለስ ብሎ ባልየ እውነተኛ ባል አግብቼ ከዚህ በላይ ነው ጾም ጾላት አላውቅም ነበር። ተሰማይ ነው ተምሬ መጣሁ ጾም ማይጾም እሳት ገደል እንደ ምድር ነው፣ ቁመና እንደ ሰማይ ነው። እግዚአብሔር የሚያውቅ ጾም ማውቅ ቢገባበት ቦታ ስለሱ እኔ ደርቡ ጀምሬ እስታድግ ልበይ የለቀስ ሳልበላ ቅጠል ሆኜ ደርቄ አልጋ እኔ ጋር ደርቆ የቀደም የጾምኩት የጌታን የበደልኩት አርብ ሮብ የበላሁትን ፈጣሪ የተንከባለኩ የለቀስኩት እንደገና እንዴት ታረገኝ ጌታዬ ብዬ እንደገና ያሳብኩት አድግ ገባ። አድግ ሲገባ ነው እመቤቴ በቃ ወርዳ ቁረብ ያለችኝ፣ ፈቀደችኝ። ቁረብ በቃ የምትናገር ነገር አለ ብላ ቁረብ ያለችኝ። እሺ ብዬ ቆረኩት። ተቆረኩት ጥቅምት ውስጥ ተቆረኩ። ጥቅምት ውስጥ ሚያዝያ ውስጥ ቆርቤ ጥቅምት ውስጥ እመቤቴ በስራው ላይ ፈለገችኝ። የቤተ ክርስቲያን ስራ ላይ አቃብነት ላይ መታ አድግዬ እንደገና ስንት መንግስት ነው ሀብይዬ እስተ ሀብይ እስተ አድግ እስተ ሀብይ እስተ ደግሞ ያው መጣ ግዛት አላውቅም እስተ አቃቢ አረገችኝ። ከዚህ በላይ አቃቢነት ደከምኩት። ደክሜ ልጆች የሰማይ መንገዳ እንደምንድን ነው ብላቸው ብትጠይቁኝ ደግ የሰራ አርብ ሮብ የጾመ ፈጣራቸውን አንድ እግዚአብሔርን ያወቀ የንግሥተ ማርያም ጾምን የጾመው ከሰማይ ገነት አበባ አለ። ገነት አበባ ላይ ነው የምንገባ። ሰማይ መላእክቶች ሸፍሽቦ አጅቦ ነው ተፈጣራቸው ጋር የሚያስታርቁ። አርብ ሮብ ባናውቅ ፈጣሪን ታላወቀን ምንድነው ዲያብሎስ የገረፈን ዲያብሎስ ያቃጠለን ቁመና እንደ ሰማይ ርቀቱ እንደ ምድር ገደሉ አለ ምንጣልበት። ይሄ ላይ እንድንተር አርብ ሮብን ፈጣታቸውን አትካዱ።
ስጋ አትውደዱ ጾሙ ኤው የኔ ካስቼ ጦቅሬ እንደ ዶሮ ሄነን ፈርቷል እዛ ዘመን ዶሮ ምንድነው ወርቅ መሰለ እኮ አዲስ አበባ ልጅ ነው መሰለ ያደፈ አዲስ አበባ በዚያ ሀገር ልጅ አልመሰልኩም የወረዳ ገጅ ልጅ መደበል መሰለ ይሄን ጥጋበ እንደዚህ ቦታ አይደለም ቢጠጭ ያለም አይደለም ይሄን ሰዓት ያለበሰን ይሄ ያላወኩት አገሪ እስቲ ቁመና እንደ ሰማይ ርቀት እንደምሪ ሚገባ ገደል ይሄ ገደል ላይ የኔ ጥጋብም አይደለም ብዬ ጾም ጸሎት መብላት አላውቅም እሳለው አሁን አላውቅም እንደምበላ አላውቅም እንደምጠጣ አላውቅም የሚያውቅ ማነው አንድ ፈጣሪ ፈጠሩ ስላሴና መላእክት የሚጠብቁ መላእክቶች ናቸው ልጆች እዛ ዘመን የኔን ያገኘ እንዳያገኛችሁ ነፍሳችሁ ውደዱ ስጋ መውደድ የለም ገንዘብ መውደድ የለም እስተጣሃ መግባ እስተጣሃ መውጫ የተፈጠረ ሰው እግዚአብሔር ፊት እመቤቴ ፊት 30 ሰው አለሁ ያነሰን ነው እንደዚህ እናታችን አለች እናታችን አከብሩ እናታችን ዝከሩ ዝክርቷ ዝከሩ ያለበት ቦታ እሷ እናንተ አማላጅ ናት እሷ ናት ጋነብ ሰዓት የሚገባውን በላይ ዘንዶ የሚበላውን ዋሶና መለሰች እመቤቴ ናት ምድር ደግሞ አስመሰከረች ሁሉ ነው አየ አማራ ካፋ አይባል ሁሉ ነው የእመቤቴ ታሪክን አይቶ መዝግኖ በያሉበት ቦታ አሉ እኔ ብቻ ሊጠቀም ሳላል እናንተ ስትጠቅሙ እናንተ ነው ደግሞ ምለቅስ እኔማ ጾመ ጸሎቴ እንጀራ አላውቅም ያው ካስቼ ጦቅሬ ያልኩት አልበላም እኔ ዘች ቦታ ቀደም ስላጠፋሁት 40 ዓመት ነው ወደ ፈጣሪ የለቀስኩት እስካሁን ለቅሼ ነው አለው መብላት መጠጣት አላውቅም እንዴት አድርጌ ነው ተቀበላለህ አትቀበለም ብዬ ፈጣሪ የለቀስኩ ነው እናንተ ደግሞ ልጆች ያላችሁ ንስሐ መግባት ጾማቸው መጾም እመቤቴ ማዘከር እመቤቴ መውደድ ተወደዳችሁ እሷ ዋሳችሁ ናት እሷ ናት ፈጣሪ ፊት ይዛ የምታቀርባችሁ እንደው ይሄ ያየው ክፋት እንዳይደርሳችሁ የሰማውት ጥሩ እስታ ውልዳቸው እንድትበቃ ታርግላችሁ እመቤቴ እመብርሃን ብርሃን ናት ልጆቼ እኔ ስላየሁት ሰማይ ቤት ስላየሁት ምድር ብቻም አይደለም ገነት እዛ ገነት ነው በል ምድር ብቻም አይደለም እህል እዛ ብርሃን እዛ ገነት ታጣን ማንን አጣን ፈጣሪሽን አጣን ያው አፉን ከፍቶ ዘንዶ እባብ ዲያብሎስ እንደ ሰው ነው የኔ ናት እኮ እኔን አትጾም ያልኳት እኔ ነው ፈጣሪን አታምን ያልኩት እኔም ብቻ ኢመን የሰራዋል አትስጣ የሰው አታብላ ፈጣሪ ካድ ብዬ እኔ እኮ አስካርኩት እኔ ነው ብሎ ምናዘዝ እሱ እጅ ላይ ስንገባ በቃ እኔ እኮ አሳታትኩት እኔ ነኝ ብሎ እዛ ነው ምነግር እሱ እጅ እንድትወጡ ዲያብሎስ እጅ እንድትወጡ እመቤቴ ያዙ
ዝክሯን ዘከሩ፣ ጸበሏን ጠጡ። እሷ እኮ አብሉኝ አጠጡኝ አለብሱኝ አትልም። ሄነ እንደፈጠርኳቸው ሴት ቢሆን እንደፈጠርኳቸው እንዳልፈጠርኳቸው አታስመስሉ። ፈጣሪ ደግሞ እናንተን ፈጥሬ ጹሙ ጸልዩ ብዬ ሲል አትካዱኝ ነው። ይሄ ነው ልጆቼ እንዲያየሁት አሁን እችን ተጀመራችሁ ገነት ቤት እናንተ ሰማይ ገነት ነው ይበልጣችሁ። የምድር ቀሪ ናት፣ የምድር አላፊ ናት። እቺ ምድር ገነት እቺ ብቻ ናት። ሰማዩ ገነት እግዚአብሔር ትእዛዝ መስማት፣ የራበውን ማብላት፣ የጠማውን ማጠጣት። እናንተ ታላችሁ ደሃን ማልበስ፣ ደሃ ቤት ሲበትን፣ ደሃ ቤት ሲፈት፣ ደሃ ቤት መስራት። ይሄ ነው እንግዲህ፣ ይሄ ነው እግዚአብሔር የሚወዱ ስንቃቸው። ይሄ ነው የመንግስተ ሰማይ ስንቅ። ይሄ ነው ይሄ ያበላ ያጠጣ ምን በደለ ብሎ መላእክታቶች ይመሰክራሉ። የሰማይ መላእክታቶች እንደ ምድር ያሉ እንደ አውራጃ ናቸው።